ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን፣ የዕለቱን የተመረጡ ዜናዎችን ይዘንላችሁ ቀርበናል። አሁንም በአጋቾች እጅ 26 ኢትዮጵያውያን እንደሚገኙ ተገልጿል። በዝርዝር ትሰሙታላችሁ። በአማራ ክልል የመንግስት አመራር በአካባቢው ታጣቂዎች መገደሉ ተገልጿል። ለመሆኑ የት አካባቢ ነው? እናጋራችኋለን። ግብጽና ሱዳን በህዳሴው ግድብ ዙሪያ መወያየታቸው ተሰምቷል። በውይይቱ ምን ተነሳ? እንነግራችኋለን። ከትግራይ ክልልም የተሰማ አዲስ መረጃ አለ፣ ወደ እናንተ ይደርሳል። ቻናላችንን ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ሁኑ። በማይናማር አሁንም በአጋቾች እጅ 26 ኢትዮጵያውያን እንደሚገኙ ተገለጸ። በማይናማር በአጋቾች እጅ ከሚገኙት 26 ታጋቾች ውስጥ 22 ወንዶች ሲሆኑ 4ቱ ደግሞ ሴቶች ናቸው። የሚደርስባቸው ስቃይና ድብደባ ከፍተኛ መሆኑን ያነሱት የወላጅ ኮሚቴ አባላት ምግብ እንደማያገኙና ለሞትና ለአካል ጉዳት እየተዳረጉ መሆኑንም ተናግረዋል። ካምፕ ውስጥ ወረርሽኝ መከሰቱን የተናገሩት የወላጅ ኮሚቴ አባላት ሁሉም ልጆች በወረርሽኝ መያዛቸውን ገልጸዋል። ቀሪዎቹ ልጆቻችን ወደ ሀገር እንዲመለሱ ለኢትዮጵያ የውጭ ጉዳይ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ማግኘት አልቻልንም ብለዋል። ከዚህ በፊት ኮሚቴው በተደጋጋሚ ባቀረበው ጥያቄ መሰረት በኢትዮጵያ መንግስት ከፍተኛ ጥረት በመጠለያ ካምፕ የነበሩ ከ700 በላይ ዜጎች ከማይናማር ወደ ኢትዮጵያ መመለስ እንደተቻለ ይታወሳል። ግብጽና ሱዳን በህዳሴው ግድብ ዙሪያ መወያየታቸው ተሰማ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብደል ፈታህ አልቡርሃን በአባይ ውሃ ላይ የሚወሰድን ማንኛውንም የተናጠል እርምጃ እንደሚቃወሙ በድጋሚ አስታወቁ። ሁለቱ መሪዎች የአባይ ወንዝ የውሃ ጉዳይን በተመለከተ ጥቅምት 5 ቀን 2018 ዓ.ም በካይሮ በሚገኘው አልኢቲሃዲያ ቤተ መንግስት ተወያይተዋል። በውይይቱ ወቅት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን የተቀናጀ አቋም አጽንኦት ሰጥተው በመግለጽ የጋራ የውሃ ጥቅሞቻችንን ለማስጠበቅ የውይይትና የማስተባበር ስልቶችን ከፕሬዝዳንት አልሲሲ ጋር ሆነው ለማጠናከር ተስማምተዋል። በተጨማሪም የአባይ ወንዝ ላይ ዓለም አቀፍ ሕግን የሚጻረር ማንኛውንም የተናጠል እርምጃ በጽኑ እንደሚቃወሙ በድጋሚ ማረጋገጣቸው ተገልጿል። በሌላ በኩል የግብጽ ፕሬዝዳንታዊ ቃል አቀባይ አምባሳደር መሐመድ አልሸናዊ ፕሬዝዳንት አልሲሲ የሌተናል ጀነራል አልቡርሃንን ጉብኝት በደስታ በመቀበል በግብጽና በሱዳን መካከል ያለውን ስር የሰደደ የወንድማማችነት ግንኙነትና በተለያዩ የትብብር መስኮች የታየውን እድገት አድንቀዋል። የትግራይ ኃይል አባላት ሰልፈኞች ለአራተኛ ቀን ዛሬ የመኪና መንገድ ዘግተዋል። ዛሬ ጥቅምት 6 2018 ዓመተ ምህረት የትግራይ ምስራቃዊ ዞን ዋና ከተማ ወደ ሆነችው የአዲግራት ከተማ የሚያስገቡና የሚያስወጡ 3 ዋና መንገዶች ተዘግተዋል። ከጥቅምት 3 ዓመተ ምህረት ወዲህ ከክልሉ ምስራቃዊ ደቡባዊ ዞኖች ወደ መቀሌ የሚወስዱ መንገዶች በአጉላ እና በመሆኒ ወደ እንደ ስላሴ ሽረ ከተማ የሚወስድ መንገድ በእንዳባጉና ከአድዋ ወደ አዲግራት የሚወስድ በሴሮ ተዘግተው በዚያው ቀን በተለያዩ ሰዓቶች መከፈታቸው ይታወሳል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ጥቅምት 5 ቀን 2018 ዓ.ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ማውጣቱን ትላንት አሳውቆ ነበር። ያም ቢሆን ግን ዛሬም መንገዶች ተዘግተዋል። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት 12 ሰዓት ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። የግለሰቦች ህይወት በተለያየ ጊዜና ቦታ እየጠፋ እንደሆነም መግለጫው አመልክቷል። በአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የደረሰ የእሳት አደጋ በሚሊዮኖች የሚገመቱ የህክምና መሳሪያዎችና ግብአቶች መውደማቸው ተገለጸ። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል መንስኤው ባልታወቀ ምክንያት ትናንት ጥቅምት 5 ቀን 2018 ዓመተ ምህረት ከሰዓት 7 ሰዓት ተኩል ገደማ የእሳት ቃጠሎ አደጋ መከሰቱ ተገልጿል። በእሳት ቃጠሎ በሆስፒታል የሚገኝ ዋና መድኃኒት መጋዘን ጉዳት የደረሰበት ሲሆን በውስጡ የነበሩ በሚሊዮኖች የሚገመቱ የህክምና መሳሪያዎችና ግብአቶች መውደማቸው ተነግሯል። እሳት አደጋውን የዩኒቨርሲቲው ሰራተኞች፣ የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌዴራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በጋራ በመሆን ተቆጣጥረውታልም ነው የተባለው። የአደጋው መንስኤ በመጣራት ላይ እንደሚገኝም የአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቀዋል።